ወድጃቸዋለሁ ያላቸውን ትውልድ አስተምሮቶቻቸው ዘግነን በትንሹ ማውጋት የዚህ ትውልድ ኃላፊነት ሆኗል። ሰሃቦቹ ከነብዩ ጥግ የማይጠፉ ለደቂቃ ማይለዩአቸው ሳያስፈቅዷቸው የማይሄዱ ከሳቸው አስተምሮትን የቀዱ የሳቸውን ሕይወት የተገበሩ ቁርአን በገለጻቸው መልኩ የሚጠቀሱ ውድ የአላህ ምርጥ ባሮች የማይደገም ትውልድ በዛ ቁጥር ልክ አንድ ነቢይ ሐዋርያ ኑሮ ታያቅ 120,000 ሰሃባ ይህ ምርጥ ትውልድ አስተምሮቱ ዛሬ ያስፈልገናል። ዛሬ አንደኛውን እናንሳ። አላህ የተገረመበትን ባሪያ በምሽት ተመልክቶ ያዳነቀውን የአላህን ባለሟል እናውሳ። ነቢዩ ዓለይሂ ሰላቱ ወሰላም አንዴ አሰግደው ዒሻን ሲጨርሱ ከፊት ለፊታቸው ፊቱ የገረጣ ጸጉሩ የተንጨዋረረ አቧራ የለበሰ ግለሰብ ተሰይሟል። የአላህ መልእክተኛ አላቸው። እርቦኛል የሚበላ አላቸው። እርግጥም ረሃብ ቆልቶታል። ስታዩት አንጀት ይበላ ነበር። መልእክተኛው ዓለይሂ ሰላቱ ወሰላም ወደ ቤታቸው ላኩ። ሞዴል ናቸው። አቡበክር ራት ጋብዘዋል አሉ። ዑመር ፈልግለት ብለው አልተጣሩ። ከራስ ነው ድርጊት የሚጀምረው። ቤታቸው ላኩ። ከሚስቶቻቸው ካንዷ መልስ መጣ። የአላህ መልእክተኛ ወለዚ በዓሰከ ብልሐቅ ማ ዒንደና ኢላ ማኡን፣ ቤታችን ውስጥ በእውነት በላከ ጌታ እንምላለን ውሃ እንጂ የለም አሏቸው። ሌላኛዋ ሚስታቸው ጋር ላኩ። መልሱ ተመሳሳይ። የእሳቸውን ሲጨርሱ ሰው አልጠቆሙም፣ ጥሪ ያቀረቡ። ከእናንተ መሃል ይህን የኔን እንግዳ ማን ያስተናግደዋል? ለካ ሰሃባውም በወቅቱ ችግር ውስጥ ነበር። የዕለት ጉርሳቸው አንሶ ነበር። እጅም ያነሳ ጠፋና አንገቶች ተቀረቀሩ። ከነሱ መሃል አንድ አንሳሪ እጁን አነሳ። የአላህ መልእክተኛ እኔ አላቸው። እሱስ ቤት ውስጥ ምን ይሁን? ምን ይኖረው ይሆን? በሬ አርዶ ይሆን? ጥብስ ይኖራል ፍሪጅ ውስጥ? እስኪ እንከተለው ወደ ቤቱ አቀና። ሚስቱን ጠየቃት፣ ቤት ውስጥ ምን አለ? የነብዩን እንግዳ ይዤ መጥቻለሁ አላት። ሚስቱም አንድ ምላሽ መለሰች፣ ለኔ እናንተ ራት የለም፣ ለልጆቹ ግን ትንሽ አለ አለች። እንግዳ አላት። ትልቅ እንግዳ ያመጣሁት የነብዩ ሰለላሁ ዐለይሂ ወሰለም እንግዳ። ልጆቹን አባብለሽ አስተኛቸው። እነሱ ከተኙ በኋላ ምግቧን አቅርቢያት። ትንሽ እኮ ነው። አዎ እኔና አንቺ አብረን እንቀርብና ልክ ኩራዙ የምታስተካኪ መስሽ አጥፊ። ያኔ አብረን ምን መላ ይመስለዋል? እየበሉ ነው ብሎ እሱም ጥግብ ይላል። ሚስትና ባል ይሄ ተከበረ ቤተሰብ፣ ይሄ ለኸይር የተደራጀ ቤተሰብ ስትራቴጂ ነደፈ። አላህ ሳልህ ሚስት ሳልህ ባል ሲወፍቅ ኸይሩ ሁሉ ይገራል። ቤት ገቡ። እንግዳው ቁጭ አለ። ምግቡ ቀረበ። እሷ ሻማውን የምታስተካክል መስላ ጠፋች። ምግቡ ተከፈተ። በጨለማ እጁን ይሰዳል፣ ያነሳል። እነሱም ያነሱ መስለው አፋቸው ውስጥ የምግብ ድምፅ ያሰማሉ። እየበሉ ይመስላል። እሱ ይበላል፣ እየበሉ ነው ብሎ ብሉ እንጂ እያለ ይበላል። ግጥም አርጎ በላ፣ ውሃውን ጠጣ። ሸብዓነ ረያን፣ ሆዱም ሞልቶ ወደ መልእክተኛው ተመለሰ ደስ ብሎ። ባልና ሚስት ልጆቻቸው ጾም አደሩ። ያን ክስተት የዓለማት ጌታ አስተውሎታል፣ ተገርሞበታል። መልእክቱንም አላህ ሱብሓነሁ ወተዓላ ለመልእክተኛው አድርሷቸው ነበር። በጠዋቱ ሰሐቢዩ አንሷሪ ወደ ነቢዩ ዓለይሂ ሰላቱ ወሰላም አቀና። በአንድ ብስራት ተቀበሉት። ለቀድ ዓጅበ አላሁ ምን ሰኒዕኩማ ቢጠይፈይኩም ለይላ። ዛሬ ምሽት የዓለማቱ ጌታ የዩኒቨርሱ አናዥ የረሱሎች ሁሉ ላኪ የመላእክት ሁሉ ፈጣሪ ተገርሞባችሁ አደራላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ከራስ በላይ ሌላ መቆረስ ለየለመደ ትውልድ፣ ለዚህ መጨካከል ለበዛባበት ትውልድ ወሳኝ መልእክት ያስተላልፋል። አላህም ታሪካቸውን አልረሳም። እኔ እናንተ ስንሰግዱልኝ እንድናስታውሳቸው ቁርአን ላይ ታሪካቸውን ጠቀሰ። ወዩእፊሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ፣ ከነፍሶቻቸው ሌሎችን ያስቀድማሉ ለነሱ ወሳኝ አጀንዳ ቢሆን ሚለው አንቀጽ ቁርአን ላይ ታተመ።
እዚህ ታሪክ ላይ ብዙ ትማራለህ። ለኸይር የተሰናዳ ቤተሰብ ሚስት በአሁኑ ዘመን አጋዥ ነች። ልጆቿን ረሃብ አስተኝታ እንግዳ ለመጋበዝ ባልስ እንዲህ አይነት ወኔ ያለው። ከዛም ወደ ነብዩ ሰለላሁ ዐለይሂ ወሰለም ተመለስ። ሌሎችን ከማዘዝ በፊት ራሳቸው ተግብረው እሳቸው ጋር ሲታጣን ወደ ሰው ይላኩት። እኛ ተናጋሪዎች እንጂ ተግባሪዎች አይደለም፣ መካሪዎች እንጂ ተገሳጮች አይደለም። እምንናገረው የሚራመድ ሰው ጥቂት የበዛበት ዘመን ያለን። ደግሞም ተመልከት ያ ሰሃባ የሚባለው ትውልድ የነብዩ ባልደረቦች እንዴት አይነት ስማርት እንደነበሩ፣ አስተሳሰባቸው እንዴት የረቀቀ ስትራቴጂስቶች እንደነበሩ። ያ እንግዳ እንዲጠግብ መብራት የሚያጠፉበትን ስትራቴጂ ቀይሰው የአርራህማንን ውዴታ ወሰዱ። ሰሃበቱል ኪራም ከራስ በላይ ሌላው ነው። የወንድም ችግር ያሳሰባቸው፣ የወንድም የዕዳ ጫና ያስጨነቃቸው፣ ሰውን አካፍለው የሚያድሩ፣ የሌላቸውን ቆርሰው የሚሰጡ ጂል ሰሃበቱል ኪራም ረዲየላሁ ተዓላ ዐንሁም ወረዱ ዐንሁ አላህ። አላህ ወዷቸዋል፣ በሚሰጣቸውም ነገ ጀነት ውስጥ ይወዳሉ አላህ። ሌላኛውን ታሪክ እናንሳ። አብዱላህ ብን አቲክ ይባላል። ይህን ስም ብዙ ሰምታችሁት ይሆን? ታሪኩ ቡኻሪ ላይ ተጠቅሷል። ነቢዩ ዓለይሂ ሰላቱ ወሰላም ትልቁን የዳዕዋ ጉዞ ሲያደርጉ፣ ትውልድ ነፃው ላይ ሲበረቱ በርካታ ስንክሳር በዝቶባቸዋል። መንቀሳቀስ አልቻሉም። እዛ ስም ያጠፋል፣ እዛ ሰይፍ ይቀስፍባቸዋል። መከራው ብዙ ነው። ካስቸገሯቸው ቀንደኛ ጠላት ውስጥ የመጀመሪያው አቡ ራፊዕ ይባላል። ይሁዳ ነው። መዲና ዙሪያ የሚኖር ሰፊ ሀብት የተሰጠው፣ እርሻው፣ ከብቱ፣ ፍየሉ፣ ግመሉ ለጉድ ነው። ትልቅ የኢኮኖሚ ድሎት ላይ የሚኖር የራሱ ቤተ መንግስት ውስጥ ሌላ ቤተ መንግስት ሰርቶ የሚኖር ባለሀብት ነው። ነብዩን ጥርስ ነከሰባቸው፣ ዳዕዋቸው ላይ ተነሳባቸው። ሲሻ ሰው ቀጥሮ የሚገልሰው ይልክባቸው። ወላሁ ያዕሲሙከ ሚነናስ ያለው አላህ እሱ ይጠብቃቸው። ሲሻው ዘፋኝና ገጣሚ ቀጥሮ በስድብ የሚዲያ ዘመቻ ይከፍትባቸዋል። ስማቸውን ለማጠልሸት ዳዕዋቸውን ለማርከስ ይለቅባቸዋል። ሲሻው ጦር አዝምቶ አስታጥቆ ይልካል። በእስልምና ታሪክ ከባዱ ጦርነት የሚባለው አሕዛብ የሚባለውን ጦርነት የመራው ከቁረይሾች ጋር ሆኖ ያስተባበረው የአንበሳውን ድርሻ የሚወስደው ይሄ አቡ ራፊዕ የሚባል ይሁዲ ነው። በጣም ሲያስቸግራቸው አንዴ ትክዝ አሉና ሰሃባው ቤት ተማሪዎቻቸው ዘንድ መለና ቢአቢ ራፊዕ፣ አቡ ራፊዕን ማን ነው እንዲሁ ልክም ያስገባልን? ከሰሃቦች ውስጥ አንዱ ተነሳ። አንሷር ነው እሱ። አና አላቸው፣ የአላህ መልእክተኛ እኔ ያለው አላቸው። ስሙ አብዱላህ ብን አቲክ ይባላል። ከተወሰኑ 4-5 ሰሃቦቹ ጋር ቀና ወደ አቡ ራፊዕ መኖሪያ መንደር። ምን ይላል አብዱላህ ብን አቲክ? ቀን ቀን እንተኛና በሌሊት እንጓዛለን እቅዳችን እንዳይደረስበት። እንደምንም ደረሱ። ሲደርሱ እሱ የሚኖሩበት ቤተ መንግስት እጅግ የታጠረ የተጠበቀ የታፈረ ግንቦ ወደ ላይ የወጣ ዘበኞች ቀስተኞች የበዙበት እንዴት መግባት ይችላል? ከዛም ሰሃቦቹ ምን እናርግ ሲሉ ጠብቁኝ እኔ ማረገዋለኝ አላቸው። ወደ በሩ ተጠግቶ አስተዋል። ለካ በሩ የሚከፈተው በቀን 2 ጠዋት ጠዋት እረኞችን ከብት ጠባቂዎችን ለመላክ እርሻሚ ቆፍሩትን ለመላክ ገበሬዎችን ማታ ማታ እነሱን ለማስገባት ብቻ ነው የሚከፈት። ጠበቀ። እረኞቹ ወጡ። ሙሉ ቀን ዋለ። ማታም ገባ። እንዴት ይግባ? ተክዞ እያለ የውስጥ ንያውን ያወቀው አላህ እድል ከፈተለት። ድንገት አህያ ጠፋን ብለው በሩን ከፍተው ወጡ። ፍለጋ ተያያዙ። ጨለማ ነው፣ ከመሸ ነው። አብሮ ተደባለቀ። ፈለጉ አህያውን አጡት። በር ያለው ዘበኛ በአስቸኳይ ግቡ አልያ ለዘጋው ነው አለ። እሱም ከነሱ ውስጥ አብሮ ገባ። የገባው ወደ ተከበረ ቤተ መንግስት ውስጥ ነው። መውጫም የለው። አህዮቹ ወደሚኖሩበት ክፍል ገባውና ቁጭ አልኳል። ዘበኛው በሩን ቆልፎ ቁልፉን ሲያስቀምጥ አየው። ሁሉም ወደ ምኝታቸው ገቡ። እዛው ጠብቀው
ከዛም ወጣውና ቁልፉን አንስቼ በሩን ከውስጥ ከፍቼ ከፈታ ከታወቀብኝ እንኳን ሩጭ እንዳመለጥ ወደ ውስጥ ሲገባ ሌላ አቡ ራፊዕ የሚኖርበት ሌላ ቤተ መንግስታን ተጠጋው ቁልፉን ይዞ ከዛም ከውጭ ያሉ በሮችን ሁሉን ቆለፍኳቸው ጩኸት ሲሰማ እንዳይወጡ እንዴት እንደሚያስቡ ሰሃባ ሲባል ወደ ውስጥ ጠጋስል አቡ ራፊዕ ከእንግዶች ጋር ተሰብስቦ ያወራል ይሳሳቃል ወሬው ስለ ነብዩ ነው ወሬው እስልምና ማጥላልሸት ነው ሁሉን ወሬ ያወራል ዝም አልኩት ብገባስ እነሱ ይከላከሉለታል ጠበቁ ተለያዩና ወደ አልጋቸው ሄዱ ውስጥ ገባው ከፍች እነሱ የተኙበት ምኝታ ቤት ሁሉን ቆለፍኩ እንዳይወጡለት ልክ ወደ ውስጥ ገባ ይላል ድቅድቅ ያለ ጨለማ እንዴት አቡ ራፊዕ ላገኝ ምኝታ ክፍሉ ደርሷል ابن حجر رضي الله تعالى عنه ስለሱ ታሪክ ሲተነትኑ አብዱላህ ኢብኑ አቲክ የአይን ችግር ነበርበት የማየት በዚህ ላይ ጨለማ ነው አቡ ራፊዕ ነትየው ማየው ነገር አጣው አንድ ስትራቴጂ ቀየሰ ስም ጠራ አቡ ራፊዕ ብሎ ጠራ ከዛም እሱ ለበይካ ድምጹን ወደ ሰማውበት ቦታ ሰይፌን ዘረጋዋል መጣውታል ሙቷል ብዬ ስወጣ ሲያቃስት ሰማው አሁን ድምጹን ፍለጋህ ወደ ውስጥ ገባውና እሱን ሊያድነው የመጣ ሰው መስዬ አቡ ራፊዕ ማን ነው ዘበኞችን ልጥራ እንዲያል አዎ የሆነ ሰው ነው የመታኝ አለ ጠጋልኩና አሁንም ወረድኩበታል ግን አልገደልኩትም አቆሰልኩ ተመልሼ ስወጣ ቦታው ጠፋ ይዞር አሁንም ድምጼን ቀየርኩ ይላል የሌላ ሰው ድምጽ ቅድም ቀጠና አሁን ወፈር ምን ገጠመ ሚረዳህ ላምጣ እንዲያለው አዎ የሆነ ሰው መታኝ ሲል በሰይፍ ሄድኩና ደረቱ ላይ ቆምኩበት ይላል ጨረሰ ኃላፊነቱ ድምጽ ተሰማ ግቢ ውስጥ ዘበኞቹ ተነሱ ጩኸት ተሰማ በሩን ከፋፍቸው ስለነበር ወጥ አጥሩን ዘላለው ስል መሰላሉ ያለቀ መስሎ እግሬ ተሰበረ ይላል ጥምጣሜን አወለኩና እግሬን አሰርኩት ሰይፌን ተንተርሼ ከግቢው ወጥ ሰሃቦቹ ሌሎቹ ከውጭ ጋርቀት ይጠብቁት አልተገናኙ ምን አረክ አጥንቼ ልምጣ አላልክም አይጨርሽ መጣው አለ ወደ ነብዩ እንዳሉት እናንተ ቀደሙ እኔ ጠዋት ላይ መርዶውን ሳልሰማ አልመጣም አላቸው ቢድንስ ድንገት ለነብዩ እጀ መጥቻለሁ ግን ድንገት ቢነሳ ይችላል ልላቸው ሞቱን ማወቅ አለብኝ አለ እነሱ ቀጠሉ እነሱ አንድ ሀያት ተውለታል በአረቦቹ ባህል አንድ ሰው ሲሞት የተከበረ ጠዋት ላይ ከላይ ይወጣና ከማሳው ላይ ጥሪ ይደረጋል አሁንም በጠዋት ተጣራ እናንተ የሂጃዝ ሰዎች ሆይ የሂጃዙ ባላባት አቡ ራፊዕ ዛሬ ሌሊት ተገድሏል ተብሎ ሐዘኑ ታወጀ ያኔ ፈረሴን ያቀናው እየረገጥኩ ወደ ነብዩ አለይሂ ሰላቱ ወሰለም መጣ ነብዩ አለይሂ ሰላቱ ወሰለም በደስታ ተቀበሉት ኸበሩንም ያውቁ ነበር ገደልኩት አላቸው አዎን አሉት ነብዩ አለይሂ ሰላቱ ወሰለም ከዛም ቀናልኩና ያ አላህ መልእክተኛ ግን እግሬ ያልኳቸው ያን የተባረከ እጃቸውን አንስተው እግሬ ላይ አስቀመጡት በአላህ ይሁንብኝ ይላል እጃቸው ሲነሳ እግሬ ህመም አልነበረውም ይላል اللهم صل وسلم وبارك على سيدنا ሰሃባ ስንል ለእስልምና የተሰው ሁለመናቸውን የሰጡ እንደማይመለሱ ያወቁ ወደ ሞት ጉድጓድ የሚገቡ ይሄን ድን በጠንካራ መሰረት ያቆሙ የተከበረ ትውልድ ሰሃባቱል ኪራም ለዲን የመደገፍ ወኔያችን በላሸቀበት የነዋይ ፍቅር ባራደብን ወቅት ላይ ያን የመስዋዕትነት ታሪክ ዛሬ መድገም በእኛ ላይ ግድ ይላል አላህ ይወደዳቸው ጀነቱ ውስጥ ከነሱ ጋር አላህ ይሰብስበን አላ ወፈዓሉ الخيرات واستغفروا ربكم فطوبى للمستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه أما بعد ود مؤمنان يا قدمت تولد كل منافقان كل የሚያጓጓሉ ደጋጎቹ ከነሱ ጋር የጀነት በር ላይ ተጋፍተው ለመግባት ማስነዋል ልጆቻቸውን በስያሜያቸው ጠርተዋል ተቋማቸውን በእነሱ ጠርተዋል ስለነሱ ታሪክ ጽፈዋል
ለነሱ ለኛ ሞዴሎች ናቸው። እንደነሱ መስራት ባንችል እነሱን ለመመሰል መጣር፣ የነሱን ገድል ማውራት፣ የነሱን ታሪክ ለልጆቻችን መናገር ወሳኝ የሆነበት ጊዜ እንገኛለን። የነሱን ያህል ጥግ ላንሰራ እንችላለን። ምኞቱ የተራቀ ከሙስሊሞቹ ኃይለኛ ጀነራሎች ውስጥ በኸሊፋዎቹ ዘመን የነበረ አንድ ትልቅ ሙጃሂድ አለ። አንዴ ሞተና በህልም ታየ። አላህ ምንስ ባንተ ላይ ወሰናል? አይ አላህማ በአንድ ምኞቴ ማረኝ አላቸው። ምኞቱ ምን ነበር? አንዴ ጦሩን አሰልፎ ጠላትን ለመግጠም ሲወጣ የጠላትን አሰላለፍ ላይ ተራራ ላይ ቆመ። ከተራራው ወደ ጦሩ ወደ ጠላት አየ። ከዛም ወደ ራሱ ጦር ተመልሶ ሲመለከት የሱ ጦር የሚያምሩ ነበሩ። የለበሱት አለባበስ፣ የሰይፍ አያያዛቸው፣ የጦር አሰባበቃቸው ያምሩ ነበር። ቁጥራቸው ብዙ ነው። ያን አንድ ምኞት ተመኘ። ምን ነው ያ አላህ ይሄን ጦር ይዤ ለነብዩ አለይሂ ሰላቱ ወሰላም የኡሁድ ጦርነት ጊዜ ተሰልፌላቸው ቢሆናል። ያን አቅም አንሷቸው ሐምዛን ያጡበት፣ ራሳቸው የተፈነከተበት፣ ጥርሳቸው የተሰበረበት ጦርነት ነው። ያኔ ምን ነው ተሰልፌላቸው በሆናል። እቺም ምኞቱን አላህ ወሰደለት። በዚህም አላህ ማለት ኸይር መመኘት፣ እነሱን ለመሆን ማሰብ፣ የነሱን ሲራ ማውራት። ምን ነው ሀብት ኑሮኝ ልክ እንደቀድሙ ተረበው አግኝቻቸው ባበላዋቸው ብለህ ስድቅን ያንካየ አላህ ወደዛ ይወስድሃል። እዛ ነው ነብዩ አለይሂ ሰላቱ ወሰላም ወደ ሐጅ ሲወጡ መለስ አሉና ኢነ ቢልመዲነቲ አቅዋመን መዲና ላይ እኮ ሰዎች አሉ። ማሲርቱም መሲራ እናንተ ምንም አትጓዙም፣ ተራራ አትወጡም አትወርዱም፣ በአጅር አብሯችሁ የተካፈሉ ቢሆን እንጂ። ለምን ሐበሰሁም العز ችግር ነው ያዛቸው። ወይ የአቅም ጉዳይ፣ ወይ የፋይናንስ ጉዳይ፣ ወይ የጤንነት ጉዳይ አብረው መዝመት አልቻሉ። ንያቸው ግን እውነት ነበር። እኛም ኸይር እንመኝ፣ መልካም እንመኝ፣ እንደ ሰሃቦቹ ለመሆን እንጣ፣ ታሪካቸውን እናውሳ፣ ለልጆቻችን ስያሜያችንን በእነሱ እናድርግ። አንዱን ዑመር ብለህ ጥራው፣ ሌላውን አቡበክር በለው፣ ሶስተኛውን ዑስማን በለው፣ ሌላውን ሰዕድ በለው፣ ሌላውን አብዱራህማን ኢብኑ ዐውፍ በለው። ከስማቸው ከታሪካቸው አስተምሮት ወስደው ተሸበሁ ኢለም ተኩኑ ሚስለሁም እነ ተሸቡሃ ቢልኪራሚ ፈላህ። እንደነሱ በሆን ባችሉ ምሰሏቸው፣ እነሱን ለመማሰል መጣር ስኬት ነውና ይላሉ ሰለፎች። በዚህ ትውልድ እንደነሱ ለሌላው ልንኖር፣ ለእስልምና መስዋዕት ልንከፍል፣ የዲኑ ዘብ ልንሆን፣ ከፈተናው ወጥተን አንድነታችንን ልንጠብቅ፣ በኢኮኖሚ አሁን በደረሰብን የኢኮኖሚ መጨካከን ውስጥ አዛኝ ሆነን ለሌላው ተቆርሰን ለሌላው ልንኖር ዳግም ሰሃቦቹ ያስፈልጉናል። ዳግም የነብዩ አለይሂ ሰላቱ ወሰላም አስተምሮ እኛ ውስጥ ሊኖር ይገባል። ያ መን ትሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነ አላህ ወመላኢከተሁ ይሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء اللهم إنا نعوذ بك من زوال نعمتك وتحاول عافيتك وفجاءة نقمتك وجميع سخطك اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة.